እነዚህን 5 ነገሮች ካላስተካከል ፍሪ ፋየር ላይ መቼም ይቻላል። እነዚህንም 5 ነገሮች ልንገራችሁ። ሌትስ ጎ ወደ ቪዲዮ። የመጀመሪያው አብዛኛው ፍሪ ፋየር ተጫዋቾች የሚቸገሩበት ነው። እሱም ላግ ነው። ላግህን እንዴት እንደምታጠፋው ልንገርክ። መጀመሪያ ፍሪ ፋየር ማክስ የምትጫወቱ ከሆነ ወደ ፍሪ ፋየር መመለስ አለባችሁ። ለምን ካላችሁ ፍሪ ፋየር ማክስ ጂቢውም ከፍ ስለሚል እሱ ላይ በጣም ላግ አለ። ላግ ካለ ደግሞ በቀላሉ ሄድሻት መምታት አትችሉም። ለምን ሄድሻት በቀላሉ ለመምታት ቀለል ብሎ ወደ ላይ ለማንሳት ላጉ ይከለክሏል። ስለዛም ከፍሪ ፋየር ማክስ ወደ ፍሪ ፋየር መመለስ አለባችሁ። ይሄን አርጋችሁ ከጨረሳችሁ በኋላ ሁለተኛ ስቴፕ የሚሆነው ሴቲንግ ውስጥ ትገቡና ዲስፕሌይ ላይ ከሃይ ወደ ስሙዝ ተቀይሩታላችሁ። ይሄን የምታረጉት ስልካችሁ ላይ ሃይ ባረጋችሁት ቁጥር ላግ ይፈጠራል፣ ስልካችሁ ይገራል። እናንተ ደግሞ ወደ ስሙዝ አርጋችሁ ትጫወታላችሁ ማለት ነው። ሌላ ደግሞ ላግ ሊያጠፋላችሁ የሚችለው ሰክታችሁ አለመጫወት፣ ላይት 20 ለማድረግ የስልካችሁን ላይት በጣም አለመጨመር ላግ ላይ እንዳይፈጠር ሊያደርግላችሁ ይችላል። እንደዚህ ካረጋችሁ ዋነኛው ሄድሻት እንዳትመተው የሚያረጋችሁ ነገር አጥፍተናል እና ወደ ሁለተኛው ስቴፕ እንሂድ። ሁለተኛ ደግሞ ሴንሲቲቪቲ እና በተም ሳይዝ ነው። ከዚህ በፊት አንድ ሁለት ቪዲዮ ለቅቄላችሁ ነበረ ስለ ሴንሲቲቪቲ። በዛም ቪዲዮ እንዳልኩት ትሬኒንግ ገባችሁ፣ ከዛ እነዚህ መሳሪያ ገዛችሁ ማለት ነው። እዛ ሂዳችሁ የሆነ ዩቲዩበር የነገራችሁን ሴንሲቲቪቲ ወይ የራሳችሁን ሴንሲቲቪቲ ሞልታችሁ ስትሞክሩት በጣም ቢጫ ይመታል፣ ሆድ ላይ ይጣበቃል። ከዛ ሂዳችሁ ምን ታደርጋላችሁ? ሬድ ዶትን ማለት ይሄ ነው፣ ሬድ ዶት የኔ ፖርቹጋል ስለሆነ ነው ተጨምራላችሁ። ከዛ ሂዳችሁ ስትሞክሩት ሰማይ ይመታል፣ ይስታል ማለት ነው። ከዛ ሂዳችሁ ሬድ ዶትን ትቀንሳላችሁ። ይሄን ከተለማመዳችሁ በኋላ ባላንስ ይሆንና ስትመቱ እንዲህ ይሆናል ማለት ነው። ስትመቱ ኤማችሁ ልክ እንደቀላ ወደ ላይ ኤሙ ከፍ ማድረግ፣ እዛ እንዲከፍ ስታደርጉት ሄድሻት በቀላሉ ይመታል ማለት ነው። አሁን ይሄ የሚሰራው ለቆመ ሰው ነው። አሁን የሚሄድ ወይ አናሎግ የሚሄድ ሰው ቢሆን በቀላሉ ሄድሻት አታመጡትም። ያው ወደ ግራ የሚሄድ ከሆነ ኤማችሁንም ወደ ግራ ታረጉታላችሁ ማለት ነው። እና ሰውየው ወደ ቀኝ የሚሄድ ከሆነ ወደ ቀኝ የሚሄድ ከሆነ ኤማችሁን ወደ ቀኝ ትሰቅሉታላችሁ ማለት ነው። እንዲህ ስታረጉት ኤማችሁ ልክ እንደቀላ ሰውየው ወደ ግራ ስለሆነ ወደ ግራ ትመቱታላችሁ ማለት ነው ኤማችሁን። እና እንዲህ የሚያምር ሄድሻት ታመጣላችሁ። ሌላኛው ደግሞ በተም ሳይዝ ነው። በተም ሳይዛችሁ እንዴት እንደምታስተካክሉ ላሳያችሁ። ሴቲንግ ላይ ገባችሁ፣ ከዛ ከስተም ኤችዩዲ የሚላል እሱ ጋር ከገባችሁ በኋላ ይሄን በጣም ትልቅ ስታረጉት እንደ ቅድሙ ሆድ ላይ ይጣበቅባችኋል፣ ሺሻ ለመምታት ይከብዳችኋል። በጣም ትንሽ ስታረጉት ደግሞ አብዛኛው ጊዜ ትስቱታላችሁ፣ ከዛ ከጭንቅላት በላይ ይሆንባችኋል ማለት ነው ኤማችሁ። እና የሚመረጠው ከ40 እስከ 45 ባለው ሳይዝ ታረጉታላችሁ። ይሄ መካከለኛ ሳይዝ ነው እና ከአብዛኛው እጃችሁ ሳይዝ ጋር ይሄዳል ማለት ነው። ሶስተኛው ደግሞ እየሮጣችሁ ሄድሻት መምታት ነው። እየሮጣችሁ ሄድሻት በምትመቱበት ሰዓት ኤማችሁ ቋሚ አይሆንም፣ ይንቀሳቀሳል፣ ይንቀጠቀጣል እና ላግም ይፈጠራል። በዛ ቶሎ ብላችሁ እየሮጣችሁ ዞር ብላችሁ ስትተኩሱ ላግ ይፈጠራል። ስትተኩሱ ግሏል አስቀምጣችሁ ቆም ማለት አለባችሁ፣ ስልካችሁ እንዲረጋጋና ስክሪኑ ላይ ላግ እንዳይፈጠር። ይሄው እንደምታዩት አያችሁ፣ ቆም ብዬ ጠበቅኩት ስልኬ ላይ ላግ ሲፈጠር ማለት ነው። እና እንዲህ ያረጋችሁ ላግንም ፕሪቨንት ማድረግ ትችላላችሁ፣ መከላከል ትችላላችሁ። ሄድሻትን በቀላሉ ማውጣት ትችላላችሁ። እዚች ጋር ደግሞ አንድ ቲፕ፣ ጠቃሚ የሆነች ቲፕ ልንገራችሁ። የግሏል አቀማመጥ ላይ ግሏል ስታስቀምጡ ዝም ብላችሁ ተኩሳችሁ ቁማችሁ ሳይሆን የምታስቀምጡት፣ ከተኮሳችሁ በኋላ ቁጭ ትሉና ግሏሉን ታስቀምጣላችሁ። ይሄን ማድረግ ከግሏል አልፎ ሄድሻት እንዳትመቱና ግሏሉ ደግሞ ፋስት እንዲቀመጥ ያደርጋል። እና ፕሮ ተጫዋችም ትመስላላችሁ እንደዛ ግሏል ስታስቀምጡ ማለት ነው። ግሏል ልክ እንደነካችሁት እንዲቀመጥ ከፈለጋችሁ ሴቲንግ ላይ ትገቡና ፐርማነንት ግሏል የሚለውን ኦን ታደርጉታላችሁ። የዛን ሰዓት ግሏል ስትነኩ ቀጥታ ይቀመጥላችኋል ማለት ነው። አራተኛ ላይ የምናገኘው ዲፒአይ ነው። ዲፒአይ ሄድሻት በፍሪ ፋየር ላይ ሄድሻት ለመምታት በጣም አስፈላጊ ነገር ነው። ዲፒአይ ለምን እንደሚያስፈልግ ልንገራችሁ። ስልካችሁ ስማርት በጣም ሃይ ካልሆነ ስልካችሁ እንደኔ ዲፒአይ በጣም ያስፈልጋል ለእናንተ ማለት ነው። ለምን ካላችሁ አሁን ፍሪ ፋየር ላይ ፒሲ ፕሌየር አለ፣ ታብሌት አለ፣ ስልካቸው የሞዴላቸው በጣም ከፍ ያለ አለ እና ከነሱ ጋር ለመወዳደር ለመብለጥ ምን ያስፈልገናል? ዲፒአይ ማለት የስልክህ የመቀበል ፍጥነት ማለት ነው። እና ዲፒአይን ስትጨምረው ፍጥነትህ ይጨምራል ማለት ነው። ፍሪ ፋየር ላይ የዲፒአይ አቀያየርን ማታክ ከሆነ ዩቲዩብ ላይ ትገባና
how to change DPI in Free Fire ብለህ የራስህን የስልክ ሞዴል አስገብተህ ሰርቸህ ሙሉ የራስህን ስልክ DPI አቀያየሩን ያመጡልሃል እና ቀላል ነገር ነው። ግን DPI ስትቀይሩ ከ600 በላይ እንዳታስገቡ። ለምን ስልካችን ይደነዝዛል እና ሄድሻትን ስትመቱ ምናምን ኤማችሁ ከጭንቅላት በላይ ነው የሚሆነው እና DPIም ሄድሻት ለመምታት በጣም አስፈላጊ ነገር ነው። ከ600 ግን እንዳታሳልፉት። አምስተኛውና የመጨረሻው የሆነው ቱ ፊንገር ፕሌየር ከሆንክ ወደ ስሪ ፊንገር ፕሌየር መቀየር አለብህ። ለምን ካልክ ቱ ፊንገር ፕሌየር ስትሆን በጣም ውስን ነገር ነው ልታደርግ የምትችለው በአንድ በተመሳሳይ ሰዓት ማለት ነው እና ፍሪ ፋየር ላይ ደግሞ ፒሲ ፕሌየር አለ፣ ታብሌት ፕሌየር አለ። አንተ ደግሞ ፍሪ ፋየር ላይ ጎበዝ መሆን ከፈለክ እነሱን መብለጥ ከፈለክ በስልክ ቱ ፊንገር በስልክ እየተጫወትክ ለዛው ቱ ፊንገር ከሆንክ በጣም አይሆንም። ቱ ፊንገር ለመኪና ውድድር ጌሚንግ ምናምን ላይ ነው እንጂ ለፍሪ ፋየር ለባትል ሮያል ምናምን ጌም ላይ አይሆንም። ስሪ ፊንገር ትቀየራለህ። ስሪ ፊንገር ስትሆን ደግሞ ፋስትም ትሆናለህ። በቃ ፒሲ ፕሌየር ነው የምመስለው። የኔን ከስተም ኤችዲ ያስቀምጥላችኋለሁ እና አሁን ያልኳችሁን አምስቱን ምክሮች በትክክል ካረጋችሁ ሄድሻት እንደኔ ማምጣት ትችላላችሁ። Even when you feel low, you can still go. Even when you feel slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 yeah, go, go, go. Hustle hard, hustle every single day. Till I'm buried in my grave. To the system, I don't wanna be a slave. I've been doing shit my way, highway. And the driveway is a nice range. 'Cause I grind through the climb, I invite pain. You'll never hear me, bitch, nah, I don't complain. Just gotta flip the switch and you can go and obtain anything you want, anything you need. Your mind's got the keys to believe. Build a scene with the negativity, but I just slide right by that energy. Even when you feel low, you can still go. Even when you feel slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 go. ለዚህ ቪዲዮ ላይክ ማድረግ እንዳትረሱ። ኮሜንት ላይ ሀሳብ አስተያየት ካላችሁ ጻፉልኝ እና ከእናንተ ጋር ነበረ። ባይ You got a mind, but even that could change. You could flip the gray matter like some batter in your brain. That's why I say, fake it till you make it A. And if you play that game, then you just might make a change. Rearrange all the bad to okay. Take the worst thoughts saying, turn them to a game. Take the best thoughts saying, put them on display. On repeat in your brain till you're feeling no more pain. Never slow yourself down, you can do some more. Push past all the pain and you'll find a door. Open it up and finally explore everything that you thought you could never do before. And even when you feel low, you can still go. Even when you feel slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 go.